ሰላም ውድ ቻናል የቤተሰብ ዛሬ ስላይድ ከታይትል ስላይድ እስከ ታንኪዩ ስላይድ ምን በምን ሁኔታ መጻፍ አለበት የሚለውን አስመለክታችኋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ጀምሩት። ወደ መጀመሪያው ስንመጣ ታይትል ስላይድ ነው። መጀመሪያ መግቢያ ላይ ማለት ነው። አምስት ነገር ትጽፉታላችሁ። የመጀመሪያው ሎጎ ነው። ሎጎውን ታስገባላችሁ። ሎጎውን ሁለተኛ ታይትል ነው። ታይትል ላይ ሁለት ነገር ይነግራችኋለሁ። ታይትል ላይ ምንድነው የምታደርጉት? አንደኛ ሴንትራሊ አላይን ታደርጋላችሁ። ሁለተኛ ፎንት ሳይዙ ከ36 እስከ 44 ትጠቀማላችሁ። ሎንግ ቴክስት ስለሆነ የመጀመሪያውን ፊደል በካፒታል ትጽፉና ሌላውን በስሞል ታረጉታላችሁ ማለት ነው። ሌላኛው ልትጠየቁ የምትችሉት ጥያቄ ሪሰርች ታይትል ወይም ይሄ የጻፋችሁ ታይትል በስንት ቃላት ቢጻፉ ነው ሪኮማንድ የሚደረጉት ተብላችሁ ልትጠየቁ ትችላላችሁ። ወርድ ሪኮማንዴሽኑ የሪሰርች ታይትል ከ12 እስከ 15 ነው። ሌላኛው የምትጽፉት የእናንተን ስም ነው። ከዛ የአድቫይዘሮቻችሁን፣ ከዛ ዴቱን ትጽፋላችሁ፣ ወሩና ዓመተ ምህረት፣ ከዛ አካባቢው ላይ ዩኒቨርሲቲ ያለው አካባቢ ላይ ያለውን የከተማውን ስም ትጽፉና ታይትል ስላይዱን በዛ ታረጉታላችሁ። ከዛ ቀጥሎ ያለው ፕሬዘንቴሽን አውትላይኑን በዚህ መልኩ ትጽፋላችሁ። ስለዚህ ሾርት ማድረግ አለባችሁ። አንድ ስላይድ መሆን አለበት ማለት ነው። ከዛ መብለጥ የለበትም። ኢንትሮዳክሽን፣ ባክግራውንድ፣ ኦብጀክቲቭ፣ ሜትድስ ኤንድ ማቴሪያል እያላችሁ አንድ ላይ የሚጻፉ ለምሳሌ በማይነጣጠሉ ነገር ሪዛልት ኤንድ ዲስከሽን መቼም አይነጣጠሉም። ስትሬንግዝ ኤንድ ሊሚቴሽን፣ ኮንክሉዥን ኤንድ ሪኮማንዴሽን አንድ ላይ ታረጉና በትንሹ እንዲህ ቡሌት እያደረጋችሁ ትጽፉታላችሁ ማለት ነው። ከዛ ቀጥሎ ያለው ኢንትሮዳክሽን ነው። ኢንትሮዳክሽን ላይ 3 ነገር አለ ብያለሁ። ባክግራውንድ ኦፍ ስቴዲ፣ ስቴትመንት ኦፍ ፕሮብለም፣ ሲግኒፊካንስ ኦፍ ስቴዲ ማለት ነው። ስለዚህ እነሱን የሚወክለው ኢንትሮዳክሽን ነው። ስለዚህ እያንዳንዱን ታይትል አንጽፍም ማለት ነው። አሁን ለምሳሌ እዚህ ጋር ቦዲ ላይ የጻፍኩት ባክግራውንድ ነው። ስለዚህ ባክግራውንድ ብዬ ኢላ አልጽፍም ማለት ነው። ከኢንትሮዳክሽን ቀጥሎ አልጽፍም። ስቴትመንት ኦፍ ፕሮብለም ብዬ ሲጽፍ አልጽፍም። ሲግኒፊካንስ ኦፍ ስቴዲ ብዬም አልጽፍም ማለት ነው። ስለዚህ በኢንትሮዳክሽን ይወከላል። ኢንትሮዳክሽን የሚለው ሄዲንግ ላይ ለምሳሌ አሁን በስልክ እያሳየው ስለሆነ ተዘበራርቆብኝ ነው። ኢንትሮዳክሽን የሚለው ሄዲንጉን ሴንትራሊ አላይን መደረግ አለበት። በቃ ሁሉም ሄዲንጎቹ ሴንትራሊ አላይን መሃል ላይ ነው መሆን ያለበት። ሁሉም ቦዲ ላይ የምትጽፉት ነገር ደግሞ ሌፍት አላይን መሆን አለበት ማለት ነው። ሁሉም ኢንትሮዳክሽኖች ሳይዝ መሆን ያለበት ከ32 እስከ 36 ፎንት ሳይዝ ይጻፋሉ እና ቦዲ ደግሞ ከ28 እስከ 32 ባለው ቦዲ ሳይዝ ይጻፋሉ። ግን ከ24 ፎንት ሳይዝ በታች መሆን አይችልም ማለት ነው። ስለዚህ በዚህ መልኩ ትጽፉታላችሁ ማለት ነው። ፎርማቲንጉ እንዴት ነው የምታደርጉት? 4 አይነት ፎርማቲንግ መጠቀም ትችላላችሁ። አንደኛው ኤሪያል ነው። ሁለተኛ ካሊበር፣ ሶስተኛ ሄልቬቲካ፣ አራተኛ ሌቬቶ መጠቀም ትችላላችሁ። በአራቱ ፎርማቲንግ አንዱን ለምሳሌ ካሊበር የምትጠቀሙ ከሆናችሁ ሁሉም ካሊበር ሆኖ ከመጀመሪያ እስከ መጨረሻ ከሄዲንግ ታይትል ሁሉም ነገር ካሊበር ይሆናል ማለት ነው። ስለዚህ አንድ አይነት ወጥ በሆነ መልኩ ትጠቀማላችሁ። ስላይዱ ደግሞ ምንድነው መሆን ያለበት? 2 አይነት አማራጭ አለ። አንደኛ አሁን እያቀረብኩ ያለሁት ባክግራውንዱ ነጭ ከጥቁር ቴክስት ጋር ትጽፉታላችሁ። ሌላኛው ብላክ ባክግራውንድ ዊዝ ዋይት ቴክስት ትጽፉታላችሁ ማለት ነው። በዛ መልኩ ትጽፉታላችሁ። ኢንትሮዳክሽን እስከዚህ አሁን ይሄ ሲግኒፊካንስ ኦፍ ስቴዲ ነው። እስከዚህ ድረስ ትጽፉና ታልፉታላችሁ። ሌላኛው ቻፕተር የሚባል ነገር አይጻፍም። ቻፕተር 1፣ ቻፕተር 2፣ ቻፕተር 3 እየተባለ የሚጻፍ ነገር የለም፣ አትጽፉም። ስለዚህ አውትላይን ላይ ባስቀመጣችሁት መልኩ ታቀርቡታላችሁ ማለት ነው። ሌላኛው ኮንሴፕቹዋል ፍሬምወርክ ነው።
ኮንሴፕቹዋል ፍሬምወርክ ለምሳሌ እኛ የምናውቀው ሊትሬቸር ሪቪው ነው። ከሊትሬቸር ሪቪው ስር ነው ኮንሴፕቹዋል ፍሬምወርክ የምጻፈው አይደለ? ስለዚህ ሊትሬቸር ሪቪው ዲስኬስ አይደረግም። ዲስኬስ የምታደርጉት ሁሉም ነገር በኮንሴፕቹዋል ፍሬምወርክ ውስጥ ስለሆነ ስለ ቫሪያብሎቹ የሪሌሽንሺፕ ታወራላችሁ ማለት ነው። ስለዚህ ኮንሴፕቹዋል ፍሬምወርክ ላይ ሁሉንም ነገር ዲስኬስ ታደርጉና ታልፋላችሁ እና ኦብጀክቲቭ፣ ጀነራል ኦብጀክቲቭ እና ስፔሲፊክ ኦብጀክቲቭ ታወራላችሁ። ሜትድስ ኤንድ ማቴሪያል ላይ ምንድን ነው የምታደርጉት? እያንዳንዱን ነገር አውርታችሁ ወይም ጽፋችሁ መጨረስ ስለማትችሉ ቱ ዘ ፖይንት ነው የምታወሩት። ለምሳሌ ስቴዲ ኤሪያ የት ነው? ስቴዲ ኤሪያ እና ፔሪድ። ለምሳሌ ስቴዲ ኤሪያ እና ፔሪድ፣ ስቴዲ ኤሪያ ለምሳሌ ሰርተይን ሆስፒታል የሆነ ሆስፒታል ላይ ከሆነ የዛን ሆስፒታል ስም ጠቅሳችሁና ስቴዲ ፔሪዱን ጠቅሳችሁ ማለፍ ትችላላችሁ። ስቴዲ ዲዛይኑንም እንደዛው ዲዛይኗን ታወራላችሁ። ሶርስ ፖፑሌሽኑም እንዲህ ነው ብላችሁ ጠቀስ ጠቀስ እያደረጋችሁ ነው መሄድ ያለባችሁ። ስለዚህ እናንተ ስለ ዶክሜንቱ ኢንሳይድ አውት ታውቁታላችሁ። ስለዚህ እናንተ ታይም ማኔጅመንት ታይም ማኔጅ ማድረግ ስላለባችሁ ታይም ማኔጅ ለማድረግ ነው እናንተ መሮጥ ያለባችሁ ማለት ነው። ስለዚህ ታይም ማኔጅ ለማድረግ ደግሞ ቀስ ብላችሁ እያስረዳችሁ ለማለፍ ቱ ዘ ፖይንት እያወራችሁ ለማለፍ በቴብልን መጠቀም ትችላላችሁ። ቡሌት እየተጠቀማችሁ በስሩ እያስቀመጣችሁ ማሄድም ትችላላችሁ ማለት ነው። ኦፕሬሽናል ዲፊኒሽን ላይ አንድ ሁለት ነገር ከጠቀሳችሁ በቂ ነው። ሁሉንም ነገር ኦፕሬሽናል ዲፊኒሽን እንድታቀርቡ የሚጠብቅ ሰው የለም። የእናንተን ዶክሜንት ኢንሳይድ አውት አንብቦ አውቆ ነው የሚመጡት። ስለዚህ እናንተ ለማቅረብ ያክል መኖሩን ለማሳያት ያክል ቀንጨባ አድርጋችሁ ታቀርቡታላችሁ ማለት ነው። ሌላኛው ሪዛልት ኤንድ ዲስከሽን ነው። ሪዛልት ኤንድ ዲስከሽን ላይ ምንድነው የምታደርጉት? የእናንተን ሪዛልት ካወራችሁ በኋላ ኮምፔር ኤንድ ኮንትራስት እያደረጋችሁ ዲስከሽን ላይ የነበረውን እዚህ ጋር አምጥታችሁ ታወራላችሁ ማለት ነው። ከዛ አንድ የምጨምረው ነገር አለ። ሳይት ታረጋላችሁ አይደለ? ሳይት ስታረጉ በምን ሁኔታ ነው መሆን ያለበት? ሳይት የምታረጉት ማለት ነው የኦተርና ዓመተ ምህረቱ ፓብሊሽድ የሆነ ዓመተ ምህረቱን እያደረጋችሁ ነው ሳይት እያደረጋችሁ የምትሄዱት ማለት ነው። ስለዚህ በዛ መልኩ ሳይት ታረጋላችሁ። ሪዛልት ኤንድ ዲስከሽን ላይ ሁሉም ነገር አንድ ላይ ይቀርባል ማለት ነው። ስለዚህ ሌላኛው ሚክስድ ሜትር፣ አሁን ይሄ ስቴዲ ሚክስድ ሜትር ነው። በሰፕሊሜንት የተደረገው በኳሊቴቲቭ ነው። ስለዚህ የኳሊቴቲቭን መኖሩን እንትን ለማድረግ ሰፕሊሜንት አድርጋችሁ አንድ ሀሳብ ይዛችሁ ትቀርባላችሁ ማለት ነው። ስለዚህ አንድ ሀሳብ ከኳሊቴቲቭ እንትን አድርጋችሁ ትሄዳላችሁ። ሌላኛው ሀሳብ ቡሌት በአንድ ስላይድ ላይ መጠቀም ያለባችሁት ከ5 እስከ 6 ቡሌት ብቻ ነው መጥቀስ የምትችሉት ማለት ነው። ከ6 በላይም መሆን አይችልም። ከዛ በታች መጠቀም ትችላላችሁ ቡሌት ማለት ነው። ግራፍ ላይ ወይም ቻርት ላይ ምንድነው ፎንት ሳይዙ መሆን ያለበት ከ18 እስከ 22 ፎንት ሳይዝ መጠቀም አለባችሁ። ከዛ በታች ባይሆን ከ18 ፎንት ሳይዝ በታች ባይሆን ሪኮማንድ አደርጋለሁ። እሱን ሌላኛው ሪዛልት ኤንድ ዲስከሽን ላይ እስከ ኮንክሉዥን ሪኮማንዴሽን 75% ኦፍ ዩር ጊቨን ታይም ማለት ነው መጠቀም ያለባችሁ። ለምሳሌ 20 ደቂቃ ከተሰጣችሁ 75%ቱ ከሪዛልት ኤንድ ዲስከሽን እስከ ኮንክሉዥን ኤንድ ሪኮማንዴሽን ውስጥ ባሉ ሀሳቦች ላይ እንድትጠቀሙ ሪኮማንድ አደርጋለሁ ማለት ነው። ሌላኛው ስትሬንግዝ ኤንድ ሊሚቴሽን ቡሌት እያደረጋችሁ ትጠቅሱታላችሁ። ኮንክሉዥን ኤንድ ሪኮማንዴሽን ላይም ሀሳቡን ጠቀስ እያደረጋችሁ ለፋርዘር ኢምፕሩቭመንት ኤሪያዎችን ጠቅሳችሁ ማለፍ ትችላላችሁ ማለት ነው። ሪኮማንድ ስታደርጉም ለእያንዳንዱ ክፍል ሪኮማንድ ምን ማድረግ እንዳለባቸው ማድረግ። ሪፈራንስ ላይ ደግሞ ሪፈራንሱን አትዘረዝሩትም። እሺ ሪፈራንሱን ትጽፉና ሪፈራንስ ካስቀመጣችሁበት ከዋና ዶክመንት ሪፈራንሱን ኮፒ አድርጋችሁ በሌላ ወርድ ላይ ታረጉና እዛ ወርድ ላይ ይሄንን እዚህ ስላይድ ላይ የጻፍኩትን ማለት ነው ሃይፐር ሊንክ ነው የሚያደርገው። ይሄንን ክሊክ በሚደረግበት ጊዜ ላይ ወደ ቀጥታ ወደ ሪፈራንስ እንዲወስድ ማለት ነው።
ሌላኛው አክኖሎጅሜንት ነው መጨረሻ። ስለዚህ አክኖሎጅሜንት ላይ ደግሞ እንዳለ ፓራግራፉን አምጥታችሁ ማስቀመጥ የለባችሁም። እዛ ከአክኖሎጅሜንት ከጻፋችሁት ውስጥ ፖይንቱን አምጥታችሁ በቡሌት እየጠቀሳችሁ ማለፍ ትችላላችሁ ማለት ነው። መልካም ጊዜ ይሁንላችሁ። ሰብስክራይብ፣ ላይክ፣ ሼር እንዳደረጋችሁ ተስፋ አረጋለሁ። ደህና ሁኑ። መልካም ጊዜ ይሁንላችሁ። ባይ ባይ።